ሰላም እላችኋለሁ። ያመነ የተጠመቀ ይድናል የሚለውን ከክፍል 1 እስከ ክፍል 5 አይተናል። ዛሬ ደግሞ ክፍል 6ን እናያለን። ለአሕዛብ የታዘዘው ጥምቀት በማን ስም ነው? አሕዛብ እንዲጠመቁ የታዘዙት በማን ስም ነው ማለት ነው። ማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ኢየሱስ ነው ይህንን የተናገረው። ሉቃስ 24:46-48 እንዲህም አላቸው፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮቼ ናችሁ አለ። ስለዚህ ኢየሱስ ክርስቶስ ለአሕዛብ ለእስራኤል ብሎ የተለየ ሁለት አይነት ጥምቀት አልሰጠም። በስሙ ንስሐና የኃጢአት ስርየት የሚሰበከውን ስብከት እናንተም ለዚህ ምስክሮች ናችሁ አለ። አሕዛብም በስሙ ነው፣ ሌሎችም ወገኖች እስራኤላውያንም በስሙ ነው መጠመቅ ያለባቸው የሚል ነው ትምህርቱ የሚያሳየው እንጂ አሕዛብ በሌላ ስም ሌሎች ደግሞ በሌላ ስም አልታዘዘም። ስለዚህ ለአሕዛብ ኢትዮጵያውያንም አሕዛብ ነን፣ ሁላችንም አሕዛብ ነን። በስሙ ነው የምንጠመቀው። ማቴዎስ 28:19 ሉቃስ 24:46-48 በስሙ ስሙ ማን ነው? ኢየሱስ። ሌላ ጊዜ ክፍል 6ን ዛሬ ክፍል 6ን አይተናል። ሌላ ጊዜ ክፍል 7ን እንቀጥላለን። ቻው። ፎሎ ሼር ማድረግን ደግሞ አትርሱ። ላይክ አድርጉ። ለሌሎችም ቪዲዮዎችን ላኩ።